ሶስቱንም አንዴ ማዘን ይችላል አይችልም? አንዱን አዝሎ አብርሃም ወደ ቤት ሲገባ ሁለቱ ቀድመው በቤት ጠበቁት። ማን አመጣችሁ አላለም። ምን ገብቶታልና? ምስጢረ ሥላሴ ገብቶታል። አንድነት ሶስትነት ማለት አሁን እሱ አብርሃም ምስጢረ ሥላሴን ተማረ። ማን አስተማረው? ማን አስተማረው? ያልተማረች ሚስት ደግሞ ቤት አለች። ማናት? ማናት? ሳራ። ሳራን ደግሞ ማን ማስተማር አለበት? አብርሃም። ከማን የተማረው? ከማን የተማረው? ሳራን እንዴት ያስተምራት? ቁጭ ብሎ ሥላሴ አንድም ሶስትም አይደለም ያላት። በምትሰራው ስራ ማስተማር ጀመረ። ሚስቱ ሳራን አብርሃም የሳራ ስራ የሳራ ሙያ ምንድን ነው? እንጀራ እንጀራ መጋገር። ውድ ባለቤቴ እመቤቴ አላት። አቤት አለችው። 3 መስፈሪያ ዱቄት አምጪ። እሺ ብላ መጣች። 3ቱን ግን 3 ሳይሆን አንድ አድርጊና ጋግሪው። በምትጋግረው እንጀራ አብርሃም ለሚስቱ ምን አስተማረ? ምን አስተማረ? 3ቱን ለምንድን ነው አንድ የማረገው አላለችም። ለአብርሃም የገለጸ መንፈስ ቅዱስ ለማን ገልጿል? ለሳራም ገልጾላታል። እሺ ብላ ተቀበለች። ሳራ ጋገረች። አብርሃም ጎንበስ ብሎ ክብር ምስጋና ይግባቸው የሥላሴ እግር አጠበ። ማን አጠበው? ማን አጠበው? አብርሃም። እግዚአብሔር ውለታ የሚረሳ አምላክ አይደለም። ሰው ነው የሰውን ውለታ የሚረሳው እንጂ እግዚአብሔር የአብርሃምን ውለታ አሰበ። መቼ ነው ያሰበው? በአዲስ ኪዳን። ምን ብሎ አሰበ አብርሃም? እግዚአብሔር አብርሃም የሥላሴን እግር ያጠበ ከአብርሃም ዘር የተገኙ የሐዋርያትን እግር ደግሞ ኢየሱስ ክርስቶስ በጸሎተ ሐሙስ ዕለት ጎንበስ ብሎ አጠበ። የማን ውለታ ተመለሰ ማለት ነው? የአብርሃም ተመለሰ። ሥላሴን አጥቧል። እግዚአብሔር የአብርሃም ልጆች ሐዋርያትን አጥቦ ውለታውን መለሰ። አብርሃም ምስጢረ ሥላሴን ተማረ። ባሪያህን አትለፈኝ አለው። ሥላሴ አለፉት። አብርሃም አለፉት። ነገር ውስጥ አላለፉት። የት ገቡለት? በመቃብር ውስጥ ምን አደረጉ? ተመገቡ፣ እግራቸውን ታጠቡ። አሁን ቀጣዩ ጥያቄ ሥላሴን አትለፉኝ ብሏል። ማነው እሱ? ማነው? አብርሃም። ሥላሴን አናልፈኝ ብለው ቤቱ ገብተዋል። ቀጥሎ ደግሞ አትለፈኝ የሚለው እግዚአብሔር ራሱ ነው። ማንም አብርሃም። ይሄ ነው በሕይወታችን። እግዚአብሔርን ትናንትና አትለፈኝ አለው። አላለፈንም። አልፏቸዋል። እስቲ አልፎኛ ለምትሉ ሊደውል እየጮህ አልፎኝ ይባል እግዚአብሔር መልሳችሁን ብላችሁ የምታምሱ አላለፋችሁ ማለት የሆናችሁን ጥያቄ እስቲ እጃችሁን አሳዩ። አላለፈኝ እግዚአብሔር ጠልቼው ያለፈ ጊዜ ይላል። እጃችሁን እስቲ ያወጣችሁ አልፏችኋል ማለት ነው። ሁላችሁም አወጣችሁ አላለፋችሁም። እግዚአብሔር ላይ ባሪያህን አትለፈኝ ስትል አልፏችኋል አላለፋችሁ። የሚያስፈልገውን ነገር በጊዜው ሁሉን አከናውኖ ሁሉን ሰጥቶ ሁሉን አሟልቶ ያጎደለ ነገር አለ እግዚአብሔር አለ ወይ? ጎደለ እንኳን ብለን ብንል በእኛ ጥፋት እንጂ በእግዚአብሔር እኛ ስላልተመቸ ነው። ካልሆነ በቀር እግዚአብሔር አያጎልብንም። አልፎ ያውቃል ወይ? አላለፍከንም በሉት እግዚአብሔር አላለፍከንም በሉት። በዘመናት ሁሉ እግዚአብሔር አለ። እኛን አልፎ የሚሄድበት ጭካኔ ማን የለው? ማን የለው? የሉቃስ ወንጌል ምዕራፍ 10 ላይ የሉቃስ ወንጌል ምዕራፍ 10 ላይ አንድ ሌዋዊና አንድ ካህን በወንበዴዎች እጅ የወደቀውን አልፈውት ሄደዋል። በወንበዴዎች እጅ ወድቆ ተፈትልቶ በሞትና በሕይወት መካከል የነበረው ያንን ቁስለኛ አንድ ሌዋዊ አየው፣ ገለል ብሎ አልፎት ሄደ። ሁለተኛውን ካህን አየው፣ ገለል ብሎ አልፎት ሄደ። ሶስተኛ የመጣው ግን ሳምራዊ ነበር። ሳምራዊው አየው፣ አዘነለት ነው የሚለው፣ አልፎት አልሄደ። በዘይቱን ቁስሎቹ ላይ አፈሰሰለት፣ ቁስሉን አከመለት፣ በአህያ ላይ አስቀምጦ ወደ ኢየሩሳሌም ይዞት ሄደ። ሳምራዊ የተባለው ትውልዱ ከሳምራውያን ወገን የሆነው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ሰዎች ያለፉትን ቁስለኛ የማያልፍ ሰዎች ያለፉትን በሽተኛ የማለፍ ጭካኔ የሌለበት ርኅሩህ አምላክ ሁልጊዜ የሚያዝንልን በዘመናት ሁሉ የማያልፈን ጌታ አላለፈውን ቁስለኛውን ዘይት አፈሰሰለት። ብዙ ትርጉም አለው። ይሄ አብርሃምን ስናሰላለፉት እኛንም እግዚአብሔር አላለፈንም በሉ። አላለፈንም በሉ።
አሁን ጥያቄው እግዚአብሔር እኛን ካላለፈ እኛስ እግዚአብሔርን አልፈነዋል ወይ ወደሚል ጥያቄ ነው። እግዚአብሔር ደግሞ አትለፈት ያሉት ማንን ኦሪት ዘፍጥረት ምዕራፍ 22 ላይ የመጨረሻ ጥቅሴ ይሄ ነው። ሁል ጊዜ እግዚአብሔር እኛን አላለፈንም ብለን ካመንን እግዚአብሔርን እባካችሁ አትለፉኝ የሚልበት ጊዜ ደግሞ ይመጣል። ያን ጊዜ ማን ይሆን የሚያልፈው? እግዚአብሔር። የትናንቱን ማንነት ረስቶ እውነት እግዚአብሔርን የሚያልፈው ሰው ይኖር ይሆን? ትናንት ጌት ከወደቀበት እንዳነሳው ረስቶ እግዚአብሔርን አልፎት የሚሄድ ሰው ይኖር ይሆን? የትናንትናውን የእግዚአብሔርን ውለታ ረስቶ ዛሬ አልፎት እግዚአብሔር አትለፈኝ እያለው አልፎት የሚሄድ ክርስቲያን ይኖር ይሆን? አብርሃምን ምንድን ነው ያለው እግዚአብሔር? ሚስቱ ሳራ ጸንሳለች፣ ልጅ ትወልጃለች ሲላት ሳቀች። ለምን ሳቅሽ አላት? አልሳቅሁም። ሳቋን ግን እውነት አደረገላትና የምትወልደውን ልጅ ማን ብላ ጠራችው? ይስሐቅ ብላ ጠራችው። በአብርሃም ቤት ታላቅ ድግስ ተደገሰ። የዘንባባ ዝንጣፊ በእጃቸው ያዙ። ሆሳዕና በአርያም ብለው ወደ እግዚአብሔር አመሰገኑ። ከምስጋናው በኋላ የሚወዱት ልጅ ትንሽ ከፍ እንዳለ እግዚአብሔር ጥያቄ አቀረበ። ወደ ማን? ወደ አብርሃም። እኛ ብቻ አይደለም የምንጠይቀው እግዚአብሔርን እኛን ይጠይቃል። እኛ ብቻ አይደለንም አትለፈን የምንለው እግዚአብሔርን፣ እሱም እግዚአብሔር አትለፉን እያለ የሚጠይቅበት ጊዜ አለ። እሱ ዛሬ የማያልፈን እኛም ነገ አልፈነው እንዳንገር ነው እግዚአብሔር። እሱ ዛሬ የሚንከባከበን እኛም ነገር ሲጠራን አቤት ብለን ወደ እሱ ወደ አባታችን እንድንመጣ እንጂ ለሌላ ጉዳይ አይደለም። ይሄ ደግሞ ለራሳችን ጽድቅ እንጂ ለእግዚአብሔር አይደለም። የምንጠቀመው ራሳችን ነን። አብርሃምና ሳራ አርጅተዋል። ልጃቸውን ሕፃኑን ልጅ እያገላበጡ ይሰሙታል። በተለይም ደግሞ መቃብር አፋፍ ላይ ሆና የወለደችው ሚስቱ ሳራ ነበረች። ሚስቱ ሳራ ይስሐቅን ከወለደች በኋላ ብዙም አልቆየችም። ታሪኩ እንደሚለው ወዲያውኑ ሞተች ነው የሚለው ሚስቱ ሳራ። ከሞቷ በፊት ግን ማንን ወልዳለች? መቃብር አፋፍ ላይ ሆኜ የወለድኩት ልጄ እያለች ሳራ ይስሐቅን እያገላበጠች ትስመዋለች። ጡቷን ታጠባዋለች። በፍጹም ራሷን ማመን አልቻለችም። በስተርጅና ምንም በማይደረግበት ሰዓት ያገኘውን ልጄ፣ ስሜን የምታስጠራ ልጄ፣ ከዚህ በኋላ እኔ ወደ መቃብር ልገባ ነው፣ የሞት አፋፍ ላይ ነው ያለሁት፣ በዚህ ሰዓት ያገኘው ውድ ልጄ እያለች ይስሐቅን ትስመዋለች እያገላበጠች። በዚህ ሰዓት ነበረ አብርሃምና ሳራ እቤት ውስጥ ቁጭ ብለው ልጃቸውን ያጫውታሉ፣ እያገላበጡ ይስሙታል። አንድ ነገር ግን ተከሰተ በአብርሃም ቤት። ምን ተከሰተ? 11 ሰዓት ላይ የእግዚአብሔር ድምፅ ሲሰማ አብርሃም መተኛት ጀመረ። ተነጋግራችሁ ምን መሆን ጀመረ? መተኛት ጀመረ። የማን ድምፅ ማለት ጀመረ? የእግዚአብሔር ድምፅ። አሁን የእግዚአብሔር ድምፅ ያለፈው አብርሃም ከማን ጋር ሲጫወት አስተውሉ። የልጁ ፍቅር የማንን ሰዓት ወሰደበት? የማንን ሰዓት ተጋራ? ስንት ነገር የእግዚአብሔር ሰዓት ወስዶብናል። በጣም የምንወደው ገንዘባችን ሊሆን ይችላል። በጣም የምንወደው እውቀታችን ሊሆን ይችላል። በጣም የምንወደው ንብረታችን ሊሆን ይችላል። በጣም የምንወደው ቤታችን ሊሆን ይችላል። በጣም የምትወዱት ሚስቶቻችሁ ሊሆኑ ይችላሉ። ወንዶች በጣም የምትወዳቸው ባሎቻችሁ ሊሆኑ ይችላሉ። ሚስቶች፣ ሴቶች፣ እነዚህ ሁሉ የእግዚአብሔርን ጊዜ ከወሰዱባችሁ አግባብነት የለውም። የእግዚአብሔርን ሰዓት ሊሻማን የሚችል በዚህ ምድር ላይ ምንም ነገር የለም። አብርሃም ሰዓቷ ስታልፍ እግዚአብሔር አንድ ጊዜ ግን ድምፁን ከፍ አድርጎ አብርሃምን ጠራው። አብርሃም አለው። አቤት እግዚአብሔር ሆይ ሲለው ዛሬ አንድ ነገር ላዝነውና ያባልኝ አለ እግዚአብሔር። እንዳትለን ምንድነው እግዚአብሔር የሰሰኛ አብርሃም ምን አለው? በስተርጅና አንተም ሚስትህም ሳራ ያገኛቸውትን የሰጠኋቸውን ልጅህን ወደ ትልቅ ተራራ ላይ ወደማሳይ ተራራ ውሰድና በዚያ እረድልኝ። ያረድከውን ልጅህን መስዋዕት አድርገህ አቅርብልኝ። ይሄ ትልቅ ፈተና ነው ማለት ነው። ተመልከቱ፣ እግዚአብሔር ምን ይጠይቀኛል ብላችሁ ብትሉ የምትወዱትን ነገር ምንድን ነው የምትወዱት? ይኸው እናቶች ልጅና ወንዶች ምን ትወዳላችሁ? በጣም የሚገርም ነገር ነው። ገንዘብ
ገንዘባቸው እሱ ተረጋግጡ ነው ምንም ይለይተዋል የገንዘብን ነገር ሲያስተላሰሯት አባ ሐና ሞቱ እንደታቀፏት የሚል ተዋጋለ እና ምን ተወዳላችሁ ነገር ውስጥ ውሸት በትስ አልቀበል ከገንዘብ በፊት ልጅ አራተው ከገንዘብ በፊት እሺ ገንዘብ አጥቶ መውለድ ብቻ አይደለም እናፈቀው አይደለም አትሉኝ ተደረገ ብቻ ነው እግዚአብሔር ከኔ ምን ይጠይቃል ብትሉ ምን ብትሉት አረጋው በእግዚአብሔር በማለት ተናገረ በጣም ምን ነው ይጠይቃል የምን በጣም የምንወደው ማለት እያንዳንዳችሁ በልባችሁ ውስጥ የምትወዱትን እናንተ ታውቃላችሁ እናንተ ነማ በያውቁ በኔ ውስጥ ያለውንም እናንተ አታውቁ ግን የምንወደው ነገር ማን ይጠይቀናል በጣም የምናፈቅረው ነገር ማን ይጠይቀናል እግዚአብሔር ለምን የእግዚአብሔርን ጊዜ ስለሚወስድብን የምንወደው ነገር የእግዚአብሔርን ሰዓት ስለሚሻማብን የምትወደውን ነው ያለው እግዚአብሔር አብርሃም አስተውሉ አስራት ክፈሉ ብንባል የምንወደውን ገንዘብ ነው ስጡ አንተ ያሉታል በአጠቃላይ እግዚአብሔር በጣም በልባችን የምንወደውን ነገር ለነገራችሁ ተውልን ስጠና ነው እግዚአብሔር ተወደልኛል አብርሃም እግዚአብሔርን እምቢ ላለማለት ቃል ገብቷል ምን አለ እግዚአብሔር እሺ ምን አለ እስቲ እግዚአብሔር እሺ በሉት አሜን በሉ እሺ በሉላችሁ ለማን እግዚአብሔር እሺ ይበላል እሺ ስንለው እግዚአብሔር እሱን ደግሞ በፈራው እሺ አቤት ስንለው እግዚአብሔር እሱን ስንጠራው አቤት ይበላል አብርሃም እሺ ብሎ ከእግዚአብሔር ጋር ከተሰናበተ በኋላ ግን ወደ ቤት ሲገባ ይስሐቅና ሳራ ይጫወታሉ ሳራ በስተርጅና ሕፃኑ ልጇ ታባበላለች ታጠባዋለች ከፍቅሯ ብዛት የተነሳ እንባዋ ሲወርድ ልጇ ላይ አብርሃም ይመለከታል በስተርጅና ያገኘውን ልጅ ብሎ ማለት አሁን ይስሐቅ አብርሃም በጣም የጨነቀው ምንድን ነው እግዚአብሔር እሺ ካለ በኋላ ለሚስቱ ምን ብሎ ይገራት እሱ ወንድ ነው ችሎታ አይደለም ሚስት ሳራ ግን ያው በስተርጅና መቃብር አፋፍ ላይ ሆና ያገኘችውን ልጇ ያርደው ነው እግዚአብሔር ረዳው ብሎኛል ቢላት ምንድን ነው የሚሰማት ስሜት ሴት ደካማ ስለሆነች አብርሃም ተጨነቀ የሚስቱ የሳራንና የሕፃን ልጁን የይስሐቅን ፍቅር ሳይና ሲመለከት አብርሃም ልቡ ተረበሸ ወጣ አለና አብርሃም ወደ ውጪ እንባውን አፈሰሰ